ሰላም ጤና ይስጥልኝ የኦሮማኖ ዩናይትድ ቲዩብ ተከታታዮች እንደምን አላችሁ? ባላችሁበት ሰላማችሁ ይብዛ እያልን ዛሬ ትላንትና ሲጠበቁ የነበሩ ጨዋታዎችን ውጤቶችን እንጠቁማለን። ከጨዋታ በኋላ የነገሩ አስገራሚ አሰልጣኞች እንዲሁም የእግር ኳስ ተንታኞችን አስተያየት እናያለን። አንድ የእንግሊዝ ፕሪሚየር ሊግ አሰልጣኝ ለመሾም መቃረቡን ነግራችኋለን። ሞሮኮ ከ20 ዓመት በታች የዓለም ዋንጫ አሸናፊ ሆናለች። እሱንም ነግራችኋለን። በስፔን ላሊጋ ሪያል ማድሪድ ወደ መሪነት የተመለሰበት እንዲሁም በጣሊያን ሴሪያ ኤሲ ሚላን መሪነቱን የተረከበበት ውጤትን አስመዝግቧል። እስከ መጨረሻው ድረስ አብራችሁን ሁኑ። በቅድሚያም ሲጠበቅ የነበረው የማንቸስተር ዩናይትድ እና የሊቨርፑል ጨዋታ በማንቸስተር ዩናይትድ 2-1 አሸናፊነት ተጠናቀቀ። የማንቸስተር ዩናይትድን የማሸነፊያ ግቦች ብሪያም ቤሞ እና ሃሪ ማጓየር ሲያስቆጥሩ የሊቨርፑልን የማስተዛዘኛ ግብ ኮዲ ሃክቦ ከመረብ ማሳረፍ ችለዋል። ሊቨርፑል በሁሉም ውድድሮች አራተኛ ተከታታይ ሽንፈቱን ሲያስተናግድ፣ ማንቸስተር ዩናይትድ በበኩሉ ከ2016 በኋላ ለመጀመሪያ ጊዜ ሊቨርፑልን በአንፊልድ ማሸነፍ ችለዋል። አሰልጣኝ አርኔ ስሎት በአሰልጣኝነት ታሪካቸው ለመጀመሪያ ጊዜ አራት ተከታታይ ጨዋታዎችን ሲሸነፉ፣ ሊቨርፑል በበኩሉ ከ2014 በኋላ ለመጀመሪያ ጊዜ አራት ጨዋታዎችን በተከታታይነት ተሸንፈዋል። አሰልጣኝ ሩበን አሞሪም ማንቸስተር ዩናይትድን ከተረከቡ በኋላ ለመጀመሪያ ጊዜ ሁለት ተከታታይ የሊግ ጨዋታዎችን ማሸነፍ ችለዋል። ቀጣይ መርሃ ግብር ሊቨርፑል ከብሬንትፎርድ፣ ማንቸስተር ዩናይትድ ከብራይተን የሚያደርጉት ጨዋታ ይጠበቃል። የሊጉን ደረጃ ሊቨርፑል በ15 ነጥብ አራተኛ ላይ ሲቀመጥ፣ ማንቸስተር ዩናይትድ በበኩሉ በ13 ነጥብ 9ኛ ላይ መቀመጥ ችሏል። የሊቨርፑልን ድክመት እናውቅ ነበር ይላል ማቲያስ ዴሊት። የማንቸስተር ዩናይትድ ተከላካይ ስፍራ ተጫዋች ማቲያስ ዴሊት ሊቨርፑል ያሉበትን ድክመቶች አውቀው መግባታቸውን ገልጸዋል። ሊቨርፑል ድክመቶች እንዳሉት እናውቅ ነበር፣ ተመላላሾች ናቸው ሲል ማቲያስ ዴሊት ተናግሯል። አክለውም ሊቨርፑል ዛሬ እኛ ላይ ምንም አይነት ጫና ማሳደር አልቻለም በማለት አስተያየቱን ሰጥቷል። በዚህ ዓመት ጥሩ መጫወት እንደምንችል አሳይተናል። በሌላ ጨዋታ ድሎችን መቀየር ያስፈልጋል። ማጓየር ሌላ የአጥቂ አማራጫችን ነው ሲል ተናግሯል። የአሞሪም ትልቁ ድል ነው ይላል ሽማይከል። የማንቸስተር ዩናይትድ የቀድሞ ግብ ጠባቂ ፒተር ሽማይከል የዩናይትድ የዛሬ አቋምን አድንቋል። ፒተር ሽማይከል በንግግሩም ሩበን አሞሪም አሰልጣኝነት ትልቁ ድላችን ነው ሲል ገልጿል። አክሎም ሁሉም ተጫዋቾች ዛሬ አስደናቂ አቋማቸውን በማሳየት ተፋልመዋል በማለት ተናግሯል። ከዚህም የከፋ ጊዜ አሳልፈናል የሚለው ቨርጂል ቫን ዳይክ ነው። የሊቨርፑል አምበል ቨርጂል ቫን ዳይክ የሚያበሳጭ ቀን ነው፣ ከዚህ የከፋ ጊዜ አሳልፈን እናውቃለን ይላል። ቡድኑ በጋራ መቆም አለበት ሲል አስተያየቱን የሰጠው ቨርጂል ቫን ዳይክ ከዚህም የከፋ ጊዜ አሳልፈን እናውቃለን፣ ተጫዋቾቹ ብቻ ሳይሆን ሁሉም ደጋፊውና ቡድኑ ማሸነፍ የሚፈልጉ ሁሉ በጋራ እንዲቆሙ ጥሪ አስተላልፈዋል። የመጡት ጎላቸው ስር ለመከላከል ነው ይላል አርኔ ስሎት። የሊቨርፑል አሰልጣኝ አርኔ ስሎት ማንቸስተር ዩናይትድ ተጫዋቾች ከጎላቸው ሳይርቁ የተከላከሉበት መንገድ አስቸጋሪ ነበር ሲሉ ገልጸዋል። ማንቸስተር ዩናይትዶች የመጡት ከጎላቸው ሳይርቁ ለመከላከልና ረጅም ኳስ ለመጫወት ነበር ሲሉ አሰልጣኝ አርኔ ስሎት ሀሳባቸውን ሰጥተዋል። እነሱ የተጫወቱበት መንገድ ቀላል አልነበረም ያሉት አርኔ ስሎት ከሰጠናቸው የተወሰኑ ድሎች ሁለቱም ግብ ሆነዋል። ማንቸስተር ዩናይትድ በርካታ ጥራት ያላቸው ተጫዋቾች አሏቸው፣ ከዚህ ክረምት ደግሞ የበለጠ ጨምረዋል ሲል ሀሳቡን ሰጥቷል። ሊጉ ገና ረጅም ጊዜ ይቀረዋል ያለው አርኔ ስሎት ትናንትና የተሰጠው ጭማሪ ደቂቃ ማነሱንም ሀሳቡን ሰጥቷል። በመጨረሻም ሰበብ አያስፈልግም፣ ወደፊት መጓዝና ጠንክረን መስራት አለብን ብሎ ሀሳቡን ዘግቷል። ሩበን አሞሪምን አምጡት ልሳመው ይላል ፒተር ሽማይከል። የቀድሞ የቀይ ሰይጣኖቹ ግብ ጠባቂ ፒተር ሽማይከል አንድ ሰው ሩበን አሞሪምን ያምጣልኝ ልስመው እፈልጋለሁ ሲል ከጨዋታው በኋላ ሀሳቡን ሰጥቷል። ስለ አሰልጣኙ አስተያየቱን የሰጠው ብሩኖ ፈርናንዴዝ በበኩሉ ሁልጊዜም በሱ እቅድ እናምናለን፣ ብንሸነፍም ብናሸንፍም ብሏል። ሃሪ ማጓየር በበኩሉ የድሉ ባለቤትነት ክብር
ለሩበን አሞሪም ይሁንልኝ ሩበን አሞሪም ይውሰድ በሱ እየተመራን ምርጡ ጨዋታ ነው ብሎ የሊቨርፑልን ደጋፊዎች ዝም ማስባል ያስደስታል ይላል ብሪያን ምቤሞ። የቀይ ሰይጣኖቹ ግብ ያስቆጠረው ብሪያን ምቤሞ አንፊልድ ላይ ማስቆጠር የተለየ ስሜት አለው ይላል። አንፊልድ ላይ ማሸነፍ አስደናቂ ነው ያለው ብሪያን ምቤሞ ጥሩ ተጫውተናል፣ ቡድኑ በጋራ ተፋልሟል ይላል። አከለውም የሊቨርፑልን ደጋፊዎች ፊት ጎል ማስቆጠርና ዝም ማስባል ጥሩ ስሜት አለው ሲል አስተያየቱን ሰጥቷል። ሊቨርፑል ከዩናይትድ የተሻለ ቡድን ነው ይላል ጄሚ ካራገር። የቀድሞ የሊቨርፑል ተጫዋች ጄሚ ካራገር ማንቸስተር ዩናይትዶች ያሸነፉት በእድል ታግዞ ነው ሲል አስተያየቱን ሰጥቷል። ጄሚ ካራገር በንግግሩም ሊቨርፑል ከማንቸስተር ዩናይትድ በጣም የተሻለ ቡድን ነው ሲል ተደምጧል። አያይዞም ወደ አንፊልድ መጥተው ካሸነፉ በዛ መንገድ ብቻ ነው የሚሆነው በትንሽ እድልና በመጨረሻ ደቂቃ ጎል በማለት አስተያየቱን ሰጥቷል። ሎስ ብላንኮቹ ድል አድርገዋል። ሪያል ማድሪድ ከሄታፌ ጋር ያደረገውን የሊግ መርሃ ግብር 1-0 በሆነ ውጤት ማሸነፍ ችሏል። የሎስ ብላንኮቹን ብቸኛ የማሸነፊያ ግብ ልማደኛው ኪሊያን ምባፔ ከመረብ ማሳረፍ ችሏል። ፈረንሳዊ የፊት መስመር ተጫዋች ኪሊያን ምባፔ በውድድር ዘመኑ 10ኛ የላይ ሊጋ ጎሉን ማስቆጠር ችሏል። ኪሊያን ምባፔ ለሀገሩና ለክለቡ ባደረጋቸው ያለፉት 11 ተከታታይ ጨዋታዎች ላይ ጎል ማስቆጠር ችሏል። ቪኒሲየስ ጁኒየር ተቀይሮ ከገባ በኋላ ሁለት የሄታፌ ተጫዋቾች ጥፋት ሰርተውበት ቀይ ካርድ ሊመለከቱ ችለዋል። በዚህም የተነሳ ሪያል ማድሪድ በ24 ነጥብ የደረጃውን ሰንጠረዥ መምራት ጀምሯል። ቀጣይ ሳምንት እሁድ ዕለት ኤል ክላሲኮ ሪያል ማድሪድ እና ባርሴሎናን ሲያገናኝ በጉጉት ይጠበቃል። በጣሊያን ሴሪያም ኤሲ ሚላን የሊጉ መሪነት የተረከበ ጨዋታ አሳልፏል። በጣሊያን ሴሪያ የ7ኛ ሳምንት መርሃ ግብር ኤሲ ሚላን ከፊዮረንቲና ጋር ያደረገውን ጨዋታ 2-1 በሆነ ውጤት ማሸነፍ ችሏል። የኤሲ ሚላንን የማሸነፊያ ግቦች ራፋኤል ሊያው ሲያስቆጥር ለፊዮረንቲና ጎሉን ኦሴንስ ከመረብ ማሳረፍ ችሏል። ፊዮረንቲና በውድድር ዘመኑ 5ኛ ሽንፈቱን ሲያስተናግድ ምንም ጨዋታ ማሸነፍ አልቻለም። የሊጉን ደረጃ ሰንጠረዥ በ16 ነጥብ ኤሲ ሚላን መምራት ጀምሯል። ሞሮኮ የዓለም ዋንጫ አሸናፊ ሆነች። የሞሮኮ ከዓመት በታች ብሔራዊ ቡድን የአርጀንቲናቸውን በማሸነፍ የ25 የዓለም ዋንጫ አሸናፊ ሆኗል። በፍጻሜው ሞሮኮ የውድድሩን የበርካታ ጊዜ ባለክብር አርጀንቲናን 2-0 በሆነ ውጤት ማሸነፍ ችላለች። የሞሮኮ የ20 ዓመት በታች የዓለም ዋንጫን ለመጀመሪያ ጊዜ አሸንፋለች። ውድድሩን 6 ጊዜ ያሸነፈችው አርጀንቲና በውድድሩ ታሪክ ለሁለተኛ ጊዜ የፍጻሜ ጨዋታውን ተሸንፋለች። ሞሮኮ ከጋና በ2009 በመቀጠል የዓለም ዋንጫውን ያሸነፈች ሁለተኛ አፍሪካዊ ሀገር መሆን ችላለች። በመጨረሻም ኖቲንጋም ፎረስት አሰልጣኝ ሊሾም ነው። አሰልጣኝ አንጌ ፖስት ጎግሉን ያሰናበተው ኖቲንጋም ፎረስት አዲስ አሰልጣኝ በኃላፊነት ለመሾም ተቃርቧል። ኖቲንጋም ፎረስት አሰልጣኝ ሻንዳይክን በአሰልጣኝነት ለመሾም ከስምምነት መድረሳቸው ተነገረ። አሰልጣኙ ክለቡ በአውሮፓ ሊግ ከፖርቶ ጋር በሚያደርገው ጨዋታ ስራቸውን ይጀምራሉ ተብሎ እንደሚጠበቅ ተነግሯል። የ54 ዓመቱ አሰልጣኝ በኖቲንጋም ፎረስት የረጅም ጊዜ ኮንትራት እንደሚሰጣቸው በአትሌቲክ አስነብቧል። የቻናላችን ተከታታዮች የማንቸስተር ዩናይትድ እና የሊቨርፑል ጨዋታ እንዴት ተመለከታችሁት? የዩናይትድ መሻሻል ወይስ ደግሞ ድል? በሀሳብ አስተያየታችሁን በኮሜንት ሴክሽን ያጋሩን። ወጣም ወረደም ግን ማንቸስተር ዩናይትድ በማሸነፉ የተሰማንን ደስታ አንሸሽግም።